ማለቅሰው ለሷ ነው። እኔ ካሁን በኋላ እመኝ ሴት ካየው መንገድ ላይ ሴት ካየው እሸሻለሁ። አቢባ ሴት ካየው እሸሻለሁ። ቤቴ እንኳን ላመጣ መንገድ ላይ አልኩት። ነጃት እኔ እና ሱሱን ማስታረቅ ብትፈልግ ሀቅ ነው አይደለም? ኦኬ ሱሱ ተሞልታለች፣ ተናዳለች፣ በዳ ታውጣ የውስጧን። ግን ፍቅር ቢፈለግ ኖሮ እንዴ በዙሪያችን ጓደኛ እኮ አለ። ይሄንና ሱሱ የምናወራው ወሬ እኮ አዲስ አይደለም እኮ የዛሬ እየተፈጠረ እኮ አይደለም። አለሽ አሉ እኮ የዛሬ አመት እኔ ጋር ሲመጣ ሌላ ነገር ይወራል፣ ሱሱ ጋር ሲኬድ ሌላ ነገር ይባላል፣ ቤብ ይባላል። ለምን እቺ ልጅ በመሃል ቁማር ናት። መዝጋት የምፈልገው ሱሱ ማስረጃ ካላት ታምጣ። እኔ ለማንም ለጠላት ብዬ ሱሱ ባለችበት አላህ የምታምነው ይጠብቃት ከክፉ። እወዳታለሁ፣ አከብራታለሁ። እሷ አሁን አንቺ ቅርታ ተባብሎ አላልሽም አይደል? እኔ የውስጤን ነው ፈጣሪ በሚያውቀው። ሱሱ ካስቀየምኩሽ በጣም 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 በዚህ በ13,000 ህዝብ መሃል ይቅርታ አርጊልኝ፣ አስቀይሜሻለሁ። ይሄን ስል ወይ እውነት ተሳስቼ ወይ ፈርቼ ወይ ምን አይደለም ሀቡ ፈርቼ ተሳስቼ አይደለም። እናውራ ከተባለ ሀቡዬ የዛሬ 3 ዓመት ወሬ የዛሬ 4 ዓመት ወሬ እየመጣ የሚወራ ከሆነ እኔም ማን ምን ሲያደርግ እንደነበረ ማን በቦርሳው እየተሸከመ እንደሚወርድ ማን ባህር እየሄደ እንደሚጥል ላውራ ካልኩ አወራለሁ። ሀቢባ አልተጠየኩም። ያልተጠየኩትን ግን አላወራም። ሲነኩኝ ምናልባት ነገም አንቺ ቤት ልመጣ እችላለሁ። ስነካ ስሜ ስላልተጠራ ያልጠሩኝን ሰዎች አልጠራም። ዛሬም ሀቢባ እዚህ ጋር ህዝቡ እንዲያቀድኝ የምፈልገው አንቺ ስለጠየቅሽኝ አክብሬሻለሁ። ሱሱም ሀቋ ነው። ይሄ የመጣው አሉባልታ የዛሬ 2 ወር እቺ ልጅ ጎል ሊያስገቡ ሚና ሊጫወቱባት ሲፈልጉ እሷን ነው የሚጠቀሟት። አዲስ ወሬ አይደለም ሀቢባ። እኔ አዲስ ወሬ ሱሱ አንድ ነገር ልንገርሽ። ነጃት ጋር ሄጄ አምቼሽ አላቅም። አንበርገር ጋር አንቺን አምቼሽ አላቅም። ሰሚራ ጋር አንቺን አምቼሽ አላቅም። እነዚህ 2 ሰዎች የኔ ጠላቶች ናቸው ዛሬ ላይ። ኦኬ የነገሩሽ ከኔ ጋር ማይነጋገሩ ናቸው። ኦኬ ሱሱ ግን አንቺ ከልጅሽና ከእናትና ከአባትሽ ውጪ ነው ምልሽ። አንወድሽ ከኔ ጭምር ንቂ። ስራሽን ስሪ። ስራሽ ላይ ትኩረት ስጪ። ክፉ እንዳይነካሽ፣ ክፉ አይንካሽ። አኪድ ተቀያይመናል ብለን ስለመጣን ነው እዚህ ጋር። እወድሻለሁ፣ አከብርሻለሁ። ጥያቄ ካለሽ በማንኛውም ሰዓት እኔ ሀቢባ አለው ማስረጃ ካላት። ግን እኔ የምፈልገው የዛሬ 3 ዓመት የ2 ዓመት ሳይሆን አዲስ ሱሱና እኔ ከታረቅን ከቀረብን በኋላ ካለ ይምጣ። ሱሱ እወድሻለሁ። ካስቀየምኩሽ በጣም ይቅርታ። አንቺን በዙሪያሽ ያሉ ሰዎች አይወዱንም። ዛሬ ላይ ቢወዱ ኖሮ አንቺን ገፋፍቶ ሚዲያ ውጪ አይሉሽም ነበር። ነይ የምን ሚዲያ ነው? እኛን ነው ዛሬ እኔ ነጃት ጋር አልተገናኘሁም እንዴ? ደህና ዋልሽ ተብዬ ነው የወጣሁት፣ ተሰፍቼ ነው የወጣሁት። ሀቢባ ካሁን ባለ ማንኛውም ነገር ሲፈጠር ነው አንቺ ጋር መጥቼ ነው ማወራው። ሀቢባ ይሄንን አወራሽ ተብዬ ነገር ሊፈጠርብኝ ይችላል። ሀቢባ እግዚአብሔር ነው የምልሽ። ቤይሩት ላይ በጣም እርስ በርስ ተፈራርተን በጣም እርስ በርስ ተቀያየም ነው ማን ነው የምንኖረው። የሆነ ነገር ብፈጠር ሀቢባ እኔ ሱሱን ያትቀድም ያለች ከአንገት በላይ ነው። ሱሱን ያውን ባሌ አባረሬ ወይ ተመተው ብላ ትሮጣ የምትመጣ ልጅ ናት። ስለማውቃት ነው ልቧን ስለማቅ ነው የምጫወትባት። እኔ ማሪ ገባሽ? ይሄ ውሻ ልቧን ስለማቅ ነው የምጫወትባት። እኔ እማቤቴን ነው የምልሽ። ከአሁን በኋላ ግን እኔና ሱሱ የሚኖረን የርቀት ነው፣ የርቀት ጓደኝነት ነው። ሃይ ወላ ጓደኝነት ፎቶ ወላ ቪዲዮ እዛ አቡ ለጓደኝነት ለፊሊት እኮ ፊሊቱ እየገደለሽ እኮ ፎቶ አለው እኮ ራሱን በራሱ እያጠፋ ፎቶ አለው። ለቪዲዮ ከሱሱ ጋር ማልገናኝ ደስ ይበል፣ ግን ክፉን አልፈልግም። ምንም አሁን እኔ ሱሱ የሆነ ወደኩኝ ታመምኩ ብላ ትሮጣ ነው የምትመጣው። ሀቢባ ማለት ስለማቅ ነው። ግን ገቡ፣ በመሃላችን ገቡ። ከዛስ ምን ተደረገ? እናስታርቅ አልተባለም። ገባሽ? ቀረቡ አውሩ ያሉ ያወራን ደስ ይበላችሁ። ከዛስ በዋትሳፕ ተማሙ። አውራችሁም እኮ ትቀጥላላችሁ፣ ጓደኝነታችሁ ይቀጥላል። በሩቁም ቢሆን እንደፈለጋችሁ ሰላም ነው እንጂ እንኳን ገባሽ አንቺ እንኳን ተረዳሽ፣ እንኳን ጉዳዩ ገባሽ። ስማርት ሰው በሰው ወሬ አይጣላም። ገባሽ? ወሬኛን እኔ ልናገር የምፈልገው እኔ እሷ ትጥላኝ ትውደደኝ አላውቅም። ለእኔ መልካም ሴት ናት። ሃምበርገርዬ በጣም ነው መወድሽ። አይ ላቭ ዩ ሶ ማች። አንቺ ሀቀኛ ሴት ነሽ። ከዛ ከሃምበርገር ቀጥሎ ግን ሁሉም እባብ ነው። ሁሉም ላስታርቅ ያለ የለም። ስለዚህ ሀቡዬ እወዳታለሁ። ሱሱን ሌላ ጥያቄ ካለ አለው ደግሞ አመለጠች የሚባል ነገር ሱሱን ደግሞ ትናገራለች። በጣም በመጀመሪያ በጣም ነው የምናመሰግነው። ችግር የለብኝም። ሴጣንን ማሳፈር፣ ወረኛን ሀሜተኛን ማሳፈር እንዲህ ነው። በወረኛ እናንተ አትጣሉም። ሌላው መጥቶ በሚያወራላችሁ ወሬ ገባሽ? ጎበዝ፣ በጣም ጥሩ ነው ያደረግሽው። ሴጣንን አሁን እዚህ ጋር የሚባለው ነገር ልንገርሽ። ሪታ አውቃ በይቅርታ የዘጋችውን
ጉድ እንዳይወጣ ነው ካሉ ሱሱ የምትይኝ ነገር ካለ እኔ በጣም ደከመኝ። አቢባ ውሃም አልጠጣም ይላሉ። ገባሽ ቢሉ ይበሉ ምን ያመጣሉ ይሉ አሉ ብለው ይደክማቸዋል። ውሃ ጠጪ። አሁን ሱሱ ትናገራለች። ማሚ አንቺም ሰይጣኑን ታባሪዋለች ሱሱዬ። ለአቢቤ ማሚ ይሄ ቀልድ አይደለም። ይኸውልሽ እኔ አልጠላትም እኮ ተጣልቻት እኮ አይደለም እንደዚህ አይነት ነገር ውስጥ ገባሁ። ተጣልተናል እኔና አንቺ አልተጣላንም። ወላሂ ነው የምልሽ ሀቢባ እኔ አልኩሽ ስወድ በንጹህ ልቤ ነው ማንኛውንም ሰው ስቀርብም እንደዛው ወላሂ ነው የምልሽ። እኔ እቺ ልጅ በጣም ነበር የምወዳት። ምን አፍቅረሻት ነው ወይ ይሄ ሁሉ እያደረገችሽ የምታልፈሽ አንቺ እየተባልኩላ ማለት ነው። አፍቅረሻት ነው ወይ እስክባል ድረስ ነው ራሄል እኔ ቻልኳት ታውቃለች። እያለቀሰች እኔ ቻይና ሆኜ የላከችልኝ ቮይስ አለ። እንዳንቺ የሚችለኝ የለም እንዳንቺ ከነባሪ የተቀበለኝ የለም ሱሴ ብላ ማለት ነው እያለቀሰች የላከችልኝ ቮይስ አለ። ለምን ብታጠፋ ማሳልፍ ያልሰጣት ብታቃጥለኝም ዋጣ አድርገው ማልፋት ገባሽ? ምንም እኮ አይደለም ምንም ሆናልኝ አይደለም ወይም ከሷ ምንም አግኝቻለሁ። እኔም እኮ ተናገርኩ የለም ብተራት ከፍላ ነው እቃ ብትገዛ እንደው እሷ ማለት ነው በጣም የሆነ ስለምትከብስ ይሁን አላውቅም ብቻ የሆነ ጤነኛ ሰው እንኳን እንደዛ ያደርግም። ዝም ብላ በመጣች ቁጥር እቃ ትገዛኛለች። ለምን ጓደኛዬ ስለሆንሽ ላበረታታሽ ነው። በሼም ነው የምትገዢ አይደለም? ለምንድን ነው የምትገዢ? እኔ ይኸውልሽ አሁን ይሄን ደግሞ ልመልስልሽ። እኔ የምገዛሽ ምናልባት እኔ አላወራሁም አይደለ? ሚት አርጊላት እሺ። በተራው አሁን እሷ ተራ ነው። እሷ ሚት አርጋ ነው የጠበቀች። ሻው ሚት አርጊላት። እኔ ወላሂ አቢባ እኔ ራሄልን የበደልኳት አንድ ነገር ካለ ሁሉንም ነገር ትቼ ይቅርታ ጠይቃታለሁ። በህይወቴ ከራሄል ጋር ስኖር አስቀይሜያት አምቻት አሳልፌ ሰጥቻት ከሆነ ወላሂ አላህ ይፍረደኝ። ይኸው እሪ ፊት ለፊትሽ ሁሉ ነገር ትቼ ይቅርታ ጠይቃታለሁ። ሱሴ ይሄን አድርገሽኛል ካለች ማለት ገባሽ? እና ከተጣላችሁ ሰው ጋር ተመሳጥሬ ወይም ያ ሰው ሞልቶኝ አይደለም። ያ ሰው እኮ ከሷ ጋር በተጣላ ሰዓት ቪዲዮ ሰርቶ ባሏና እሷ ከሞትኩኝ ችግር ተፈጠረብኝ በእነሱ ነው ብላ ልጅቷ ወጣ። እኔ ነኝ የእጄ ሰላም እንዲወርድ ያደረኩት ደረቴ ነፍቼ እጄ ተጋፍጬ ማለት ነው። ከዛ እኔ ሲል ሱሴ ባወራልሽ አንቺና እሷ ትታረዳላችሁ አለች። እሷና ልጅቷ ማለት የእጅና ጓንት ናቸው። ከኛ በላይ ጓደኛዋ ልጅቷ ናት፣ እኛ አይደለም። ልጅቷ ደግሞ የኛ ጓደኛ አይደለችም፣ ራሄል ናት የኛ ጓደኛ። ኦኬ እጅና ጓንት ናቸው። እኔ ማወቅ አልፈልግም። አሁን ብቻ እናንተ ሰላም አውርዱ። ቲክቶኩ ተደበላልቆ ነበረ የራሄል ቪዲዮ እየተሰራጨ ማለት ነው። እባክሽ ብዬ እጇን ስሜ ተለማምጬ ሰላም እንዲያወርዱ አደረኩኝ። እንደውም ሌላ ግሩፕ አለ እዚህ ሀገር ላይ ቲክቶክ የሚከፈት ማለት ነው። ጠንቋዮች ስለሆኑ ነገሩ እንዳይወጣ አለባብሰው አስታረቁ ነው የተባልኩት። እኔ ሀቢባ ወላሂ ነው የምልሽ። ችግር የለውም እኔ በራሴ ስለምታመን እንደዚህ ሲባል አዎ ጠንቋይ ነው ማን አባቱ አገባው ነው የምላቸው። ሁሌም ፖስት ሲደረግ ፎቶ በፌክ አካውንት ሀቢባ በፌክ አካውንት የኔ የራሄል ፎቶና የገነት የምትባለው ፎቶ የሶስታችን ፎቶ ሆኖ ጠንቋዮች የቤሩት ጠንቋዮች ተብለን ስንፖሰት ችግር የለብኝም። እኔ ራሴን ማቀው ነኝ። እኔ ራሴን አውቃለሁ። አላብራራም ለማንም ገባሽ? ማንም ስለፖስተኝ አላብራራም። ግን እንደዚህ በቃል ገነት አድርጋብኛለች ራሄል ታውቃለች ሚል ነገር ከመጣ ግን ማንንም አልለቅም አርጃለሁ ነው ያልኩት። ወላሂ ነው የምልሽ። ይሄ ክብሬ ነው። ይሄ ለነገ ለልጅ የሚቀመጥለት ስም ነው። ይሄ ለቤተሰቤን የሚያዋርድ ነገር ነው። ገባሽ? ከዚህ በኋላ ከዚህ በላይ ምንም ቆሻሻ ነገር ሊመጣ አይችልም በህይወቴ ላይ ነኝ። ምንም ብባል ሸርሙጣ ብባል ባለጌናት ብባል ባላላይ ትሄዳለች ብባል ልክስክስ ናት ብባል ሌባ ናት ብባል ምንም አይመስለኝም። በራሴ ተማመናለሁ፣ ራሴን አውቀዋለሁ። ግን እንደዚህ አይነት ነገር ስምን ይዞ ነው የሚሄደው። ሀቡ እኔ ሱቄ ድረስ መጥተው ይኸው እቺ ልጅ ብላለች አልተጣላንም ብላለች። አልተጣላንም። እኔ በራሴ ዲፕሬሽን ውስጥ ገብቼ ከቤት አልወጣም ነበረ። በሌላ አልደወልኩልሽም ሱሱን ይነገናኝ ጠፋሽ ብዬ ልነግራት ነው። በሌላ ታሪክ እኔ ችግር ውስጥ ነበርኩ ማለት የራሴ ችግር አለብኝ። ደብሮ ነበረ ከቤት አልወጣም። ከዛ የሆነ ቀን እንዳጋጣሚ ነው ዛሬ እስቲ ቅዳሜ ነው ከሸቀልኩኝ ብዬ ሄድኩኝ ስራ ቦታ። መጥቶ የሰፈር ሰዎች ትልልቅ ሰዎች ናቸው። እነሱ እንደዚህ እየተባልሽ ነው ጠንቁልናው በጣም በጥንቁልና በጣም እየታማሽ ነው። ጆሮ ለባለቤቱ ባዳ ነው። ስምሽን ማጽዳት አለብሽ። አብሮሽ ያለውን ሰው ለምን እንደምታምኚው ገነት እንደዚህ ብላ እያሰራችብሽ ነው ስባል እኔና ገነት ያናወራም ብዙ አመት ሆኖናል። ቀጥ ብዬ ነው ሻተሩን ዘግቼ ቤቷ ሄድኩት። እኔ ነኝ ያሰራሁብሽ ነው ያልኳት። እኔ ነኝ ያሰራሁብሽ ወይ ብዬ ነው የጠየኳት ገነትን። ተብያለሁ እንደዚህ ብያለሁ። አዎ ተብያለሁ። ጓደኛሽ ሀቢብት አልቢክ ለምን አትመጣም ገነት ነይ ግቢ አበባ ላኪ ፍሬ ነይ ግቢ አበባ ላኪ። እኔ አሁንም እኮ ምንድነው የፈለኩት አሰረታለች አላሰራችም የሚለው ነገር እንዲጸዳልኝ ነው የምፈልገው። እንደዚህ አይነት ቆሻሻ ነገር የለብኝም። እስከ ሞት ደረጃ ይላል ከተባለም ደግሞ የሰራው ሰውዬ ቤት ድረስ እስከመሄድ ተባበራለሁ። እኔ ችግር የለውም። ገነት አበባ እየላከች ነው።
እሺ ገነት የትኛው ነው አካውንቷ? እንዴት ልወቀው? የገነት ገኒ ይላል። ገኒ የውበት ሳሎን ይላል። የፀጉር ቤት ፕሮፋይል ነው ያለው። ገነት የውበት ሳሎን የሚለውን አስገባት። እቻት ፍሬንም አስገባት። እሺ ፍሬ የት ነው አካውንቷ? ተመጣጣቃቸው ነው ያውጡ። ወይ ጭንቅላቴ ገኒ ኢንተርኔትሽ ልክ አይደለም። ገነት ፍሬ ነሽ። ፍሬ አባላክ እና አቡ እኔ ገነትን ሂጂ በሯን አንኳኩቼ ደነገጠች። እንደው ምን ደወልኩላት መጀመሪያ ሱቅ ነሽ አልኳት። ደውዬላት አላውቅም፣ ተደዋውለን አናውቅም። መቼ ደወለችልኝ? ጠንቋይ ተብለን የተፖሰትን ቀን ደወለችልኝ ገነት። ኧረ ሱሱ ምንድነው ስትለኝ፣ አቦ ዝም ብለሽ ስራሽን ስሪ፣ የጠላት ስራ ነው ሹ በዲክ ፊዮ ምን ያደርጋሉ? ስለ ፖሰቱኛ የሚያቀን ያቀናል፣ ማያቀን ያመነ ይግዛኝ፣ ያላመነ ይግዛኝ። እኔ በራሴ እተማመናለሁ አልኳት። እንዳፈሪ እኔ ስራዬን እየሰራሁ ስራሽን ስሪ አልኳት። አውርተን አናውቅም፣ ግን አብረን ስለተፖሰትን ደወለችልኝ። ከዛ ይሄ ሰዎቹ ሲሉ ገነት ላይ ነው ያሰረች። እንዴ እሄዳለሁ ብዬ እኔ አልፈራም ሀቢባ፣ በሐቄ አልፈራም። ሐቅ ካለኝ እስከፈለግሽበት ድረስ ሄዳለሁ። እንግዲህ ያው እሷ ታውቃታለች ገነትን፣ አብረው የነበሩት ገነትና እኔ አብረን በነበርን ሰዓት እኔ እነሱ መሀል አልነበርኩም ላለችው ባሏ ራሱ አብሯት ይመጣ ነበር። ገኒ ቤት እኛ ስንሄድ ፀጉር ቤት ስንገናኝ አብረነን፣ አፍጥር ስንሄድ አብረነን፣ የዛሬ ዓመት ሱቅ ላይ አብረን እንገናኛለን። በጣም እንገናኝ ነበረ። ጓደኛዋ ፍሬና ገኒ ተጣልተው አስታርቂ ብላኝ አምጥታት አስታርቅ ያለው ሁለቱን ፊት ለፊቷ አልነበርኩም። እነሱ በገጠሙ ሰዓት ሲጣሉ ነው የነበርኩት ላለችው ነበረች። አብራን ከኛ ጀማ ጋር ነበረች ራሄል። ገነት አንቺ ራሄልና ገኒ ቪዲዮ ታብራ። ገነት ቪዲዮ አብሪ ፕሊዝ። እሺ እና የዛ ሰዓት እንደዚህ ተደርጓል። ከዛ በኋላ እኔ ገነትን ሂጅ ጠይቃት፣ ኧረ ገና ብዙ ነገር አለ። እኔ ሱሱ ለገብሬን የሰጠውሽ አርገሽብኝም ከሆነ አለችኝ። እንደዚህ ነው ያለችኝ። እኔ ለገብሬን የሰጠውሽ አርገሽብኝም ከሆነ ስትለኝ ገኒ አልኳት፣ ምን እንድትሆኝ ነው ያደረኩብሽ? ማኔር ቤት እንድትከፍቺ ነው ወይስ ህይወትሽ እንዲመሰቃቀር ነው ወይስ ጸዳ ያለ ህይወት እንድኖሪ ነው ብዬ በጣም እየሳኩላ እያላገጥኩ ነው ላይ ያወራኋት። ወላሂ ነው የምልሽ፣ በራሴ ስለምተማመን ማለት እኔ አላቅም። እኔ ለሴትዮዋ መጨረሻ ላይ እሷ መረጃ እየሰጠቻት ሴትዮዋ የምታወራ ነው ይመስለኝ አለች። ኦኬ ከዛ ፍሬ ጋር ብዙ ነገር አለ፣ ፍሬን አመጣልሻለሁ ስትለኝ እኔ ራሴ አልሄድም እንዴ ብዬ ፍሬ ጋር ቤቷ ቀጥ ብዬ አንኳኩቼ ሄድኩት። እኔ ገባሁበት ሰፈር ነው ሰው ጠይቄ ቀጥ ብዬ ቤቷ ሄድኩኝ። ፍሬን እንግዲህ የዛኔ ልናስታርቅ ስንል ላውራሽ ስትለኝ እኔ አልፈልግም፣ ጓደኛ ያደረገች ስትጣሉ ወሬ አልፈልግም ነበር ያልኳት። ግን ፍሬ በጊዜው ስታወራ ለነጃት አውርታላት ነጃት ሪካርድ አድርጋታለች። አንኳኩቼ ፍሬ ከምንገዳደል ሀቂቃዬ እንዲወጣ ፈልጋለሁ፣ የተዘጋ ርዕስ ነው የእሷና የእሷ አውጭልኝ ሐቄን ብዬ አስጨነቅኳት። ሀቢባ ወላሂ ቁጭ ብዬ አቦጣ አልወጣም ከቤትሽ ነው ያልኳት። አንቺም አለሽበት ብዬ ስላት እንግዲያውስ ብላ በፌክ አካውንት ስር ቁጥር ስታወራሽ የነበረው ብላ ስትነግረኝ እንደውም ትዝ አላለኝም። ወላሂ ነው ትዝ አላለኝም። መቼ ነበር የተወራው? ማን ያወራ? ኧረ ማንም አውርቶኝ አያውቅም ብዬ ከሰዓታት በኋላ ሀቢባ የተቃጠልኩበት ጊዜ ስለነበረ ትዝ አላለኝም። ይሄን ነገር የምናውቀው ማንን? እኔና ነጃት ነን። ዮናስ ደግሞ ሙልጭ አድርጎ ሰድቧት ብሎክ አድርጓታል። 15 ቀን ይሆናል ካሰቃየችኝ ማለት ነው። ማለት እኔ ቁጭ ብዬ ነው ማድረው፣ ቁጭ ብዬ ነው ማድረው። እኔ እሱ ሲመጣ በቃ እንዴት እንደሚያደርገኝ ብትይ ልጁንም አንገብግቤ እኔም ተቃጥዬ እንቅልፍ አጥቼ በማያውቀው ነገር ገባሽ? ማናት ለማወቅ እኔ ልጅቷ ሞዴል ናት። እንትሉ አለ ጽሁፉ አለ ልክልሻለሁ። ልጅቷ ሞዴል ናት። አሁን እኔ ኢትዮጵያ ነኝ ነው ከውጪ ነው ያለሁት። ስመጣ እሺ አብረው ሲገናኙ ቤታቸው ጥሪኝና ቀጥታ ሂጂ ሊያዛቸው ኦኬ ስመጣ እያለች ማስረጃ ላኪልኝ እባክሽ፣ እኔ ትዳሬን ማዳን እፈልጋለሁ፣ ማየት ብቻ ነው የምፈልገው፣ ከዛ ከህይወት ያወጣዋለሁ። አንቺ ወደሽ ነው የምትረጂኝ። እኔና ጓደኛዬ ዮናስ ነን የምናውቀው ሶስታችን። እኔ አሁን ከነገርኩሽ እኔ መሆኔ ይታወቅብኛል። ስለዚህ ስመጣ ብቻ አብሬያት ቁጭ ብያ እሱ ባለበት ደውይለት እላትና እንትን እላታለሁ። ውዴ እያለች ደግሞ እንደራሷ ነው የምትጽፈው። ውዴ እያለች ነው የምታወራኝ ማለት ልጅቷ። አሁንም ስልክ ቁጥሩ አለኝ ስቶሪ ነው ላይ ያለ እና ፍሬ ይሄን ነገር ስትነግረኝ እቤት ውስጥ ብዙ ስልክ አላት ደብቃ ፌክ አካውንት የምትጠቀምበት ባሏ አያውቅም። እኔ ነኝ የማውቀው። ቁጭ አድርገንሽ ነበር የምናሳድርሽ። እሷ ቁጭ ብላ ስትጽፍልሽ ነበርኩኝ እኔ ጓደኛ አይደለሽም፣ ጓደኛዬ እሷ ናት። እኔ ስላንቺ አይመለከተኝም፣ አትፍረጅብኝ ያለች። እኔ እንዳትቀየሚኝ፣ እኔና አንቺ ጓደኝነት አለን የለንም፣ እማቅሽ በማን ነው? በእሷ ነው አለቀ። እንዲህ ነው ያለች። ሀይክ እኔም ብሆን ነጃት ሰው ገላ ደብቂልኝ ካለች ደብቅላታለሁ። ጓደኛዬ ስለሆነች አሳልፌ አልሰጣትም። ይሄ ሀቂቃው ነው ገባሽ? አንቺ ይሄ ነገር ሲመጣ ሪታን ማመን ጀመርኩ። በቃ እየተፈጠረ ያለው ነገር ራይል የምታደርገው ነገር ማመን ጀመርኩ። ለምን? ማስረጃው እዚህ ጋር ልጅቷ ከሌና ከነጃት ውጪ የሚያውቀው ሰው የሌለው ነገር እየነገረች ነው። ተረዳሽ? ወላይ ከምንም በላይ አመመኝ። ይሄ የሱቄን ያላመመኝ
ለምን መዘጋት አይችልም? ማንም የኔ ሱቅ ማዘጋት አይችልም። ገባሽ? በሊባኖስ ስም ነው ሱቄ። ማንም ማለት ነው ራይስ ጀምቡርዬ ለምን አይሆንም? ቢኔዮ እንዳለ የሊባኖስ ስም ነው። በሊባኖስ ስም ነው። ምናልባት እኔ የቤት ሰራተኛ የሚል ኢቃማ ስላለ እኔ ሊያስይዙኝ ይችላሉ። ከዛ በኋላ ተመልሼ መውጣት እችላለሁ። ፀጉር ቤት ግን መስራት አልችልም። ቤት ውስጥ ነው መስራት የምችለው። ይሄ ማሩፍ ነው። ከዛ ውጭ ግን ሱቄ ማዘጋት ማንም አይችልም። ገባሽ? እና እኔ ገነትን ሄጄ አወራኋትኝ። ገነት እንዲህ ነው ጓደኛሽ ናት። ሲጀመር እንዲህ የምታረግሽ እራስሽ መልሰሽ እያመጣሽ እየመለሽ ነው። አይመለከተኝም። እኔ ግን ለገብሬ ሰጥቼሻለሁ። እንደማታደርጊ ደግሞ ያወቅኩትኝ መጨረሻ ላይ እሷ ስትከብስ አሁን ራይል ቅድም እኔ እበት እያለች ነበር ስትለፈልፍ የነበረው ላይቫን ከፍታ። አሁን ግን አንቺ ቤት ሲሆን ምን አለች? በጣም ነው የምወዳት አለች። ለምን? ልጅቷ ልክ አይደለችም። አንዴ ጥሩ ነገር ታወራለች፣ አንዴ ጥሩ ያልሆነ ነገር ታወራለች። ገባሽ? እኔ ምንድን ነው ያልኳት? ቪዲዮ የሰራሁት ሀቢባ ወላሂ ነው የምልሽ። ቪዲዮ የሰራሁት ራይል ሐቄን አውጭልኝ። በቃ እኔ ገንን ላሰርቻለሁ አላሰራሁም። በቃ ሐቄን ታውጣልኝ። እንዲህ ስታደርጊ ነበር። ሐቄን አውጭልኝ ነይና ሐቄን አውጭልኝ። ለምን ባሏን ለርቼ ያወራሁት ሀቢባ ሄጄ መደባደብ አቅቶኝ አይደለም ሀቢባ ወላሂ ነው የምልሽ። እኔ በሐቄ ዝም አልልም፣ አልዋሽሽም። እኔ መደባደብ እኮ ችግር የለውም ሱስዬ። አንቺ ብለን ያትሽም ይብላንቻ አላንሰም እኮ ሚታ አድርገን ስታወሪ አላወራሁም። ሚታ እና እኔ አሁንም ቢሆን ልነግርሽ የምፈልገው ሀቢባ እኔ እሷን መጣላት አቅቶኝ አይደለም። ራይልን በጣም እናውቃታለን። እኔ ጋር ቪዲዮ አለ። ከዚህ በፊት ቁጭ አድርገን እንደ ቤተሰብ ጓደኛሞች ብዙ ስህተት አይተንባት ቁጭ አድርገናት አውርተናት እንደ ትልቅ ሰው ድጋሚ ያንን ስህተት እንዳትሰራ አድርገናት ይቅርታ ብላ ቪዲዮ አለ። ከካሜራ ላይ የሳብኩት ለክፉ ቀን ይሆናል። ለእኑ እቺ ልጅ ጤነኛ አይደለችም፣ ነገ ወጣ ትከብሳለች ብዬ ማለት ነው። አስቀምጫለሁ። ጧት እልክልሻለሁ። ስልኬ ስክሪኑ ተሰብሮ የካሜራው ስልኬ ሰሪ ቤት ነው። ጧት አመጣዋለሁ። ኦኬ እልክልሻለሁ። ያ ማስረጃ ለኔ በቂ ነው። ትርኪ ሌላውን ነገሩ ብታይ ለምን አትይ? እኔ እየወጣች የቤሩት ወንዶች አበሻ ወንዶች ከባሌ ጋር አብራ እየበላች እየጠጣች ነጃትን እኔ እኮ ነጁ ምን ትላታለች? እኔ ከቤተሰብ አምልጬ ነው እንጂ የመጣሁት ጽድት ያለ ቤተሰብ ነው ያለኝ። ትናንትና በፓስፖርት መጥተሽ ከኛ ጋር የተፈጠረው ነገር ላይ ቲክቶክ ቪዲዮ ትሰራብናለች። ያን መረጃ ይዘን ሐሜት ይዘን ብር ጠፋ፣ ብዙ ነገር ተፈጠረ። ከዛ በዛ ጉዳይ እሷን ላለማስቀየም ሊያስቀይሟት ሲሉ እኔ እንዳታስቀይሟት እንደ ትልቅ ሰው እናወራለን ብዬ ሁሉንም ቁጭ አድርጌ ይቅርታ እንድጠይቅ አድርጌ እሷም ከዚህ በኋላ አይደገመኝ ብላ ደምን ባልቅስ አይኗ ቀልቶ ማለት ነው ወላሂ ነው ሲው አይኔ እኔ ስታለቅስ አብረን ያለቀስኩት። ሰላም ተፈጥሮ ድጋሚ እንደ አዲስ ህይወታችንን ጀመርን። እኔ ዝም ብዬ አይደለም ላይቭ ላይ ወጣሁት። ጓደኛዬ ማለት ገበናዬ ናት። ደስ የሚለው እኔ ገበናዬ የሚያሳፍር ነገር ሲጀመር የሰው ሚስጥር ይዛለሁ እንጂ የኔ ሚስጥር የሚባል ነገር የለኝም። ላይፌ እንዳለ ክፍት ነው። እኔ የማደርገው ነገር እንዳለ ፊት ለፊት ነው። ምንም የሚደብርም የሚያስደብርም የሚያሳፍርም